ገብረ ጊዮርጊስን አስመልክቶ አሁናዊ ሁኔታዋን የሚገልጽ ፎቶ በፌስቡክ እና በቲክቶክ ዴዶ ማናናንቲታይ ላሙኩናኒ ካዋ ነጋያ ሜናን ኬንሽታታ ካሳነትስኔስ ድምፃዊት ማህሌት ገብረ ጊዮርጊስ ምንድን የሆነችው? አድኻ ደምካ ውሑድ ጌርካዮ እምበርተታ ሰብዲኻ ፍጥረትካ ገሪሙኒ ተጋዳላይ ክብሉንስ ንብዓት ዝቕድመኒ እምበርተታ ሰብዲኻ ፍጥረትካ ገሪሙኒ ተጋዳላይ ደማነስ ነው። ማርያም 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 ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መጥተናል። እኔን አስፈጽሙ ጓደኞቼ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ቪዲዮዬን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ የዚህ ቻናል ቤተሰብ መሆንና እንዲሁም ቪዲዮዎቹ ላይ ያላችሁን ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ማጋራት እንዳይረሳ። ሰብስክራይብ ፕሊዝ ሰብስክራይብ ደግሞ እኔ በራሴ ይሄ ነገር ለማስተራብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤዝ ሶሻል ኢምፓክት ኮንተንት አዋርድን ለማስተራብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን። እየመጣ ይገኛል መልእክተኛው ወደ መድረክ። እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ሕይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም። እባካችሁን ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። Congratulations once again. በትላንትናው የቲክቶክ ክሬቲቭ አዋርድ ላይ ለተፈጠረችው ለዚች ደስ የምትል ሞመንት የራስን
ሀሳብ ስጥ ብትሉኝ ሊረዝምና አሰልቺ ሊሆን ስለሚችል ሀሳባችንን የሁላችንም ሀሳብ በአንድ ጠቅለል አድርጎ የሚገልጽ ቪዲዮ አለ። እሱም ቪዲዮ አይተን ብንመለስ ደስ ይለኛል። ወደ ቪዲዮ። የእነዚህ ልጆች ፍቅር እያየው ዝም ብዬ ማለፍ ስላልፈለግኩ ነው። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። እንግዲህ በዚህ በቲክቶክ አዋርድ ላይ ዶክተር አብይ ለማስተር አብነት፣ ማስተር አብነት ደግሞ ለመልእክተኛው ስጦታቸውን ሲሰጡ አይቻለውና እኛ ቮት ለማድረግ በዚህ ልክ በሃይማኖት፣ በፖለቲካው፣ በምኑ በብሔሩ ምናምን ስንጋጭ እነሱ ግን በፍቅር አንድ ሆነው ሲያሳዩን እግዚአብሔርን እንዴት እንደኮራውባቸው በጣም ደስ ይላል። እንደዚህ አይነት ፍቅር በሁላችንም ላይ ይሁን። እውነት በጣም ነው የምናመሰግነው ላሳያችሁን ትልቅ ክብር፣ ትልቅ ፍቅር። እግዚአብሔር አምላክ የምር ከዚህ በላይ ፍቅርን ያድላችሁ ብላለሁ። ሁላችሁንም እንኳን አደረሳችሁ፣ እንኳን ደስ ያላችሁ ብያለሁ። ለሁላችሁም በጣም በጣም ደስተኛ ነኝ። እግዚአብሔር አምላክ ከዚህ በላይ ደግሞ ከፍ አድርጓችሁ በአፍሪካ እንዲሁም በዓለም ደረጃ እንድትሸለሙ እግዚአብሔር ይርዳችሁ። እንዲሁም ደግሞ በእስር ቤት ወይም ደግሞ ከቤቱ ውጪ ያለው ወንድማችን ሙሴ ሰለሞንም እግዚአብሔር አምላክ ለቤትህ ያብቃ። ዛሬ ላሸነፋችሁም ለተሸነፋችሁም እንዲሁም ደግሞ ይህንን ደስ የሚል ፕሮግራም ለተሳተፋችሁ ሁሉ ከልቤ ላቀ ደስታዬን ላበስርላችሁ እወዳለሁ። ወዳችኋለሁ። በትክክልም እንደዚህ ላሳዩን ፍቅር እኔ ምንም ቃላት የለኝም። ወደ ኔክስት ቪዲዮ። የተባላንበት የተጣላንበት የተገዳደልንበት ነገር ሁሉ የሚያበቃበት ባደረግነው ነገር ራሳችንን የምንታዘብበት ጊዜ ይመጣል። ዛሬ ላይ የሚጸጽቱን ነገሮች ትላንትና ላይ ልክ የነበርንባቸው ነገሮች ናቸው። ዛሬ ላይ ልክ መስሎን ያደረግናቸው ነገሮችም ነገ እናዝንባቸዋለን። የሀገሬ ልጆች ጊዜ ይመጣል። የቆሙ የሚወድቅበት የወደቀም የሚቆምበት ጊዜ ይመጣል። ትላንት እየተሳደቡ ይሰጡ የነበሩ ዛሬ ለምነው ሲያጡ አይተናል። ያለው እንደሌለው የሌለው እንዳለው የሚሆንበት ጊዜ ይመጣል። እግዚአብሔር ጽዋን የሚለዋውጥበት ጊዜ ይመጣል። መስቀል አሸካሚዎች መስቀል የሚሸከሙበት፣ ግፈኞች የሚያፍሩበት ጊዜ በእርግጠኝነት ይመጣል። እርጥብ እንጨት ያሸከሙ ደረቅ መስቀል የሚሸከሙበት ጊዜ ይመጣል። በጅራፍ የገረፉ በጊንጥ የሚገረፉበት ጊዜ ይመጣል። በነፋስ የዘሩ በአውሎ ነፋስ የሚያጭዱበት ጊዜ ይመጣል። ምክንያቱም ምርቱ ከተዘራው በላይ ነውና። እግዚአብሔርና ጊዜ መድኃኒት ናቸውና ወንድም ዓለም ታገስ። ወዳለሁ። ጊዜ ለሁሉም ነገር መልስ አለውና ታዲያ ጊዜ ሲመልስ ምላሹ መጥፎ እንዳይሆንብን ሁሌም ቢሆን መልካምነትን እንዝራ። ወደ ኔክስት ቪዲዮ። እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ። አዎ እንደውም ይገላምጡሻል ሲያገኙሽ። እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም። ክረምት ነው የአዲሱ በኢህአዴግ ጊዜ ነው። ይሄ ባቡር የሚሄድበት አለ አይደለም ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል። እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ። ቁጭ ብያለሁ። እንደዚህ ቆሜያለሁ። ቁጭ አልኩ። ወንበር የለም። ቆሜያለሁ። ከዛ የሆነ ልጅ ነው ዳይሬክተር ነው። እስካሁን ድረስ በቃ ሳየው ያናድደኛል። የሚያስጠላ ልጅ ነው። መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረስቶኝ ሄደ። እንግዲህ ብር ያለበት ሰው ነው የሰው እንዲህ የሚያደርጉ ሰዎች አሉ። ህሊናቸው የሚዳፈሩ በህሊናቸው የሚቀልዱ አሉ። ህሊናቸው ዳኝነት የሌለባቸው ክፉዎች አሉ ብዙዎቹ። አያችሁ ክፉ ነገርን ስንዘራ ምላሹ ጊዜ ለሁሉም ነገር መልስ ስላለው ለኛ የሚመለሰው ምላስ እንግዲህ ክፉ ነውና ምንጊዜም መልካምነትን እንስራ ያልኩት ለዚህ ነው። እንደዚህ ለመሰሉ ትልቅ አባት እንደዚህ አይነት ነገር ማድረግ ከሆነ ጨምሮ ማድረግ ሲገባቸው እንደዚህ ማድረጋቸው እጅጉን ያሳዘነ ብዙዎችን ያነጋገረ ቪዲዮ ነበር። እናንተስ ይህንን ስትሰሙ ምን አይነት ሀሳብ መስጠት ፈልጋችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ እንወያይበት፣ እናውራበት። ወደ ኔክስት ቪዲዮ። ዳማነስ ነው ላይቭ ላይ ቤተክርስቲያን ሂጄ ትዝ ይላችኋል። ውዬ ተመልሼ መጥቼ ምናምን ላይቭ ላይ ነበርኩ ቲክቶክ ላይ። ከዛም ከላይቭ ወጥቼ እንደ ጉንፋን ነገር ይዞኝ ነበረ ትዝ ካላችሁ ሚካኤል በማግስቱ ማለት ነው። እንደ ጉንፋን ነገር ይዞኛል እያልኳችሁ ከዛም ላይቭ አውርቼ ስወጣ ውሃ ለመክፈት ወደ መኝታ ቤት ስገባ አጠውልውልዎ ነው የሚባለው። አጠውልውልዎ ጣለኝ። ከዛም ያው በመደናገጥ ወደ ሆስፒታል ሄድን። ይዘውኝ ሄዱ። ከዛም በኋላ አረ ቀን ሽጉርቴ ቆይ ጋይሱ
አጥለወለወኝ፣ አዞረኝ፣ ወደኩኝ፣ ሆስፒታል ሄድኩኝ። ደሜ ምናምን ስለካ ደማነስ ነው። ትንሽ ደሜ ፈሳሽ አልጠቀምም። እንዲሁም በቃ ደማነስ ነው ጋይስ፣ ምን ነገር አይደለም። እና በሰዓቱ ሆስፒታል ገብቼ ግሉኮስ ተደርጎልኝ ምናምን እዛ ስተኛ ምናምን ደነገጥኩኝ። ምክንያቱም ታምሜ እንደዚህ አይነት ነገር ገጥሞኝ ስለማላቅ ትደነግጣላችሁ። በመቅስፈት ስቶሪ ያደረኩኝ ጸሎት አድርጉልኝ ብዬ ያው በመልካምና በጥሩ ልብ ስለኔ ተጨንቁ እውነትም ማለት እግዚአብሔር ይማራት የልጁ አምላክ ይጠብቃት ብሎ ስለኔ የእውነት የተጨነቁ አሉ። በዛው ልክ ደግሞ ይዟት ሄድም ያለ ሰው አለ። ሰሞኑ መነጋገሪያ የነበረው የሊያሹ ስቶሪና በዚህ ዙሪያ የመለሰችው ምላሽ ነበር። ከዚህ ጉዳይ ጋር ወይም ደግሞ ከዚህ ከሊያሹ ህመም ጋር በተያያዘ የምንወዳትና የምናከብራት ድምፃዊት ማህሌት ገብረ ጊዮርጊስ ብዙ ነገሮች እየተወሩባት ሌላኛው የሰሞኑ አጀንዳና ብዙዎቻችንን እያነጋገረ ያለ ጉዳይ እንደሆነ የምናውቀው ነው። ጉዳዩ ምንድነው? እንግዲህ ሁለት የተለያዩ ፎቶዎች ተለቀውባት ነበር። በፊት ላይ ያላት ገጽታና አሁን ላይ ያላት ገጽታ ተብሎ በመጨረሻም እንግዲህ ድምፃዊት ማህሌት ገብረ ጊዮርጊስ ዝምታዋን ሰብራለች። እስኪ እንግዲህ ዝምታዋን የሰበረችው ምን ብላ ነው? መጀመሪያ ላይስ ስለ ማህሌት ገብረ ጊዮርጊስ ምን አይነት ቪዲዮዎች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ ነበር? እነዛን ቪዲዮዎች ጠቅለል አድርገን ተመልክተን ከተመለስን በኋላ የራሳችንን ሀሳብ አስተያየት የምንሰጥ ነው የሚሆነው። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና የዚህ ምርጥ ቻናል ፋሚሊ መሆን እንዳይረሳ። ወደ ቪዲዮቹ ድምፃዊት ማህሌት ገብረ ጊዮርጊስ ሐሚማ ከም ዝኾና እናበሉ ሰብ የደነግሩሉ። ድምፃዊት ማህሌት ገብረ ጊዮርጊስ በፊትን አሁን እናበሉ ከምዚ ዓይነት ፎቶ ይልጥፍላሉ። እዚ ፎቶ እዚ ናይ ከዚ ፎቶ ኣይኮነን ፀንሐዩ። ድምፃዊት ማህሌት ኣብዚ ሰዓት ኣብ ፅቡቕ ናይ ጥዕና ኩነታት ትርከብ። ሰብ ክሓምም ንቡር እዩ፣ ንሰብ ሕማቕ ምምናይ ግን ነውር እዩ። ብተወሳኺ ድማ እዚ ናይ ፌስቡክ ኣካውንት እዚ ፌክ እዩ፣ ቋዕላት ቆፃፀር ኣይኮነትን። ስለዚ አይትጨነቁም፣ ማሂ ዳህንያ ዘላ። ድምፃዊት ማህሌት ገብረ ጊዮርጊስ ምንድን ነው የሆነችው? የትግረኛ ሙዚቃ አቀንቃኟ ድምፃዊት ማህሌት ገብረ ጊዮርጊስ መታመሟን በርካቶች የተናገሩ ሲሆን ከሰሞኑ በትግረኛ ሙዚቃ አቀንቃኝነቷ የምትታወቀው ተወዳጇ ድምፃዊት ማህሌት ገብረ ጊዮርጊስን አስመልክቶ አሁናዊ ሁኔታዋን የሚገልጽ ፎቶ በፌስቡክና በቲክቶክ ከተሰራጨ በኋላ በበርካቶች ዘንድ መነጋገሪያ ሆኖም ነበረ። በመሆኑም ድምፃዊት ማህሌት ይህንን አስመልክቶ ምላሽ ሰጥታለች። በወቅታዊ የጤና ሁኔታ አስመልክቶ ለጠይቃችሁኝ ወዳጆቼ ከልብ አመሰግናለሁ። ሁሉም ነገር ከፈጣሪ ጋር ይስተካከላል። አሁን ላይ በጥሩ ሁኔታ ላይ እገኛለሁ በማለት በፌስቡክ ገጻ አጋርታለችም። እኛም መልካሙን ሁሉ ተመኘንላት። የተመለከትናቸው ቪዲዮዎች መረዳት እንደምንችለው ድምፃዊት ማህሌት ገብረ ጊዮርጊስ ላይ የውሸት መረጃዎች እየተሰራጩ እንደነበር ነው። የበፊት ፎቶዋ አሁን ያለችበት ሁኔታ በሚል እነዚህን ሁለት ፎቶዎች በመለጠፍ ህዝቡ ዘንድ መነጋገሪያ እንድትሆን ያደረገ ጉዳይ ነበር። ያው እንደሰማኑ በሁለቱም ቪዲዮዎች እኔ አሁን ላይ ደህና ነኝ የሚለው የድምፃዊት ማህሌት ገብረ ጊዮርጊስ ዝምታዋን መስበር እንግዲህ ሁላችንም ያረጋጋ ብዙዎችንም እንግዲህ እፎይ ያስባለ ጉዳይ ነበር። ምክንያቱም ድምፃዊቷ ለብዙ ዓመታት ብዙ ስራዎችን በመስራት ከብዙዎቻችን ተወዳጅነት ያተረፈች ድምፀ መረዋ ድምፃዊት ስለነበረች ማለት ነው። ታዲያ ቤተሰቦቼ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ የሰይፉ ፋንታውን ሚስት አንድ ያደረገችው ነገር አለ። ከዚህ ድርጊቷ ጋር በተገናኘ በጣም ብዙዎቻችሁ ፌስቡክ እና ቲክቶክ ላይ በጽሁፍ መልክ ስለ ድርጊቷ ስትጽፉ ነበር። እኔ ግን ያደረገችው ድርጊት እጅግ አስተማሪ ነው ብዬ ስላሰብኩ ቪዲዮ ልሰራ ተገድጃለሁ። እሱም ምን መሰላችሁ? ብዙ ጊዜ እንደሚታወቀው ሴሌብሪቲ ናቸው ወይንም ታዋቂ ናቸው፣ ዝነኛ ናቸው የምንላቸው የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ሴቶች ትልልቅ ፕሮግራም ላይ ትልልቅ ኢቨንቶች ላይ አዋርዶች ላይ ሲገኙ አንድ በተለምዶ የሚያደርጉት ነገር አለ። እሱ ምንድነው? ማተባቸውን አውልቆ መሄድ ማለት ነው። በምትኩ ወርቅ ሊሆን ይችላል፣ ጌጥ ሊሆን ይችላል፣ ብቻ ያሳምረኛል ብለው የሚያስቡትን ነገር አንገታቸው ላይ አድርገው ይሄዳሉ። እንደሚታወቀው በቅርቡ የሰይፉ ፋንታውን የምስጋና ፕሮግራም ነበረ። በዛ ፕሮግራም ላይ እጅግ ታዋቂ ዝነኛ የሆኑ በጣም ብዙ ትልልቅ ሰዎች ተገኝተዋል። በአጭሩ ፕሮግራሙ እጅግ በጣም ትልቅ ፕሮግራም ነበረ እና በዚህ ፕሮግራም ላይ የሰይፉ ፋንታውን ሚስት ስትገኝ እንደ አብዛኛዎቹ አንገቷ ላይ ማተቧን አውልቃ ጌጥ አድርጋ ወይንም ሀብል አድርጋ አይደለም የተገኘችው። እንደምትመለከቱት ማተቧን አድርጋ ነው የመጣችው። ምናልባት የሰይፉ ፋንታውን ሚስት ሀብል ወይንም ጌጥ የላትም እንዳንል ባሏ እንደምናውቀው ሰይፉ ፋንታውን ነው። አይደለም ለሷ ለሌሎችም ሊተርፍ የሚችል ባል ነው ያላት። ከዚህ ጋር በተገናኘ ሴሌብሪቲ የምትባሉ ታዋቂ ዝነኛ የምትባሉ
ሴት የኦርቶዶክስ ተዋሕዶ እምነት ተከታይ እህቶቻችን ከሰይፉ ፋንታሁን ባለቤት ትልቅ ትምህርት መውሰድ አለባቸው ብዬ አስባለሁ። ለኛ ለኦርቶዶክሳውያን መስቀል ማለት ወይንም ማተም ማለት ምልክት ብቻ አይደለም። ይልቅ ያለ ኃጢያቱ ስለኛ ኃጢያት ያለ ጥፋቱ ስለኛ ጥፋት ሲል በመስቀል ላይ አምላካችን ፈጣሪያችን ኢየሱስ ክርስቶስ የከፈለውን መስዋዕትነት ለመመስከርም ጭምር ነው። እንደዛ ስል ትልልቅ ፕሮግራሞች ላይ ስትገኙ ጌጣጌጥ ወይንም የተለያዩ አብሎችን አታድርጉ ማለት አይደለም። ብትችሉ ግን ማተባችሁ እያለ እነዛን ጌጣጌጦች የምታደርጉበትን መንገድ መፍጠር ነው ያለባችሁ። ተስፋ አደርጋለሁ ይህንን ሐሳብ በክፋት እንደማታዩት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በታዋቂው የቲቪ ሾው ሰይፉ ኦን ኢቢኤስ ሾው ላይ የሚያዝናናን ሰይፉ ፋንታሁን በጓደኞቹ ላይ በተዘጋጀለት የምስጋና ፕሮግራም ላይ የሰይፉ ኦን ኢቢኤስ ወይም ደግሞ የሰይፉ ፋንታሁን ሾው አዘጋጅ ባለቤት የሆነችው ብዙ ትኩረትን የሳበው ጉዳይ በፕሮግራሙ ላይ አንገቷ ላይ የነበረው ማህተም ነበር። ምክንያቱ ደግሞ ብዙ ሴሌብሪቲዎች እንደዚህ አይነት ነገሮችን ስለማያደርጉ ነው። በአደባባይ እንግዲህ እንደዚህ አይነት ነገሮች አልተለመዱም። ታዲያ እንደዚህ አይነት ነገሮች መለመድ መቻል አለባቸው። ይህንን ጉዳይ ካነሳን አይቀር እንግዲህ አዶናይ በትላንትናው የቲክቶክ ክሬቲቭ አዋርድ ሽልማት ላይ በአደባባይ እንዲህ ሲል ምስክርነቱን ሰጥቷል። እስኪ ቪዲዮን ተመልክተን እንመለስ። ማርያም 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 ሲዋጣለው ማርያም ታሪያለ እንዲላሰያለች ታዋስነው ሚናገር ብዙዎች ስለተደረገላቸው ተአምር በአደባባይ ይመሰክራሉ። ታዲያ ይህን ሀሳብ ካነሳን አይቀር እስኪ አንድ ቪዲዮ ብንመለከት ደስ ይለኛል። ወደ ቪዲዮ። የኪዳነ ምሕረትን ስዕል አድኖ ገዛሁኝና አንድ ጣውላ የሚሰራ ልጅ አለና ፍሬም አድርጎ ሰራልኝ ማለት ነው። ትልቅ ነው እና እዛ ሰርቪስ ስኖር ጀምሮ እሷን ኮርነር ላይ አረጋታለሁ እና አወራታለሁ ኪዳነ ምሕረት በቃ በጣም ማለት ነው። በቃ አንቺ ነሽ የልብ የምታውቂው እና በቃ ትልቅ ቦታ ደርሼ ያሳያቸው ምናምን እና እንጀራ እናቴ እድሜ ሰጥቷት የሆነ ቦታ ደርሼ ትየኝ ነው በቃ ሁላ አወራታለሁ ኪዳነ ምሕረት ማለት ነው። ከዛ እንደዛ ያለ አለፈ። 11ም አሪፍ ውጤት ነው። ወደ 12 አለፍኩኝ ማለት ነው። ትሮታ ክፍል እንግዲህ ማትሪክ ኢንትራንስ ተፈታኝ ነው ምናምን ብዙ ነገር ነው ካንተ የሚጠበቀው። በጣም ትኩረት ይፈልጋል መማር አለ ምናምን። ቲቶሪያሉ እንደቀጠለ ነው። ለሊት ሄጄ ቲቶሪያል ተምሬ በዛው ክላስ ገባለሁ። ማጠና ከሆነ በዛው አጠናለሁ። እንደዛ ያሆነ አለፈ። ሁላችንም በሚስጥር ተናግረን በአደባባይ ለመመስከር ያብቃን። ወደ ኔክስት ቪዲዮ። በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሴቶች ናቸው ስትል አርቲስት መሰረት መብራቴ ሴትነት በሚል ባካፈለች ጽሑፍ ላይ አጋርታለች። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት ህይወት ጉዞ እጅግ በፈተና የተሞላ ነበር። ብቅ ባልኩ ቁጥር ከስራ ይልቅ አካላዊ ማንነቴ ላይ በማተኮር ያለኝ እምቅ አቅም፣ በጎ አገልግሎት፣ የስራና የትምህርት ስኬቴ እንዲሸፈን በማድረግ ለፍላጎታቸው ተገዢ ባለመሆኔ እንዳፈንጋጭ ወይም ትዕቢተኛ ተቆጥሬ የስራ በሮችን በመዝጋት ስሜን በማጠልሸት ስለ ልቦናዬን በመጉዳት ከመድረኩ ገለል እንድል ብዙ ሴራዎች ተሰርተውብኛል ትላለች መሰረት መብራቴ። ግን ተግዳሮቶቹን እንደ መረማመጃ ድንጋይ፣ ትችታቸውን እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ደርሻለሁ ብላለች። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሴቶች በመሆናቸው ነው። እዚህ ሴቶች በራስ መተማመን የጎደላቸው፣ በራሳቸው ሰውነት ኢንሴኪዩር የሆኑና ሌላውን ሴት በመተቸት ስለራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው ብላለች። አንዳንድ ወንዶችም ለዩቲዩብ ንግድ ተመልካች ለማግኘት ክብር ሴትነትን እንደተራ ነገር ያፌዙበት ሲሞክሩ ያሳዝናል ስትል መሰረት መብራቴ ሴትነት በሚል ጽሑፍ ያጋራችው ላይ ሰፍረዋል። ይህ የአርቲስቷ መሰረት መብራቴ ጽሑፍ ብዙዎችን እያነጋገረ የነበረ ጉዳይ ነበር። ታዲያ በአጋጣሚ ይህንን ጽሑፍ ካነበባችሁት እናንተስ በዚህ ጽሑፍ ላይ ምን አይነት ተጨማሪ ሀሳብ አስተያየት አላችሁ? ያላችሁ ተጨማሪ ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ እናውራበት፣ እንወያይበት። ወደ ኔክስት ቪዲዮ።
እንዴ ጌጤ ፋሽን ቀይራ መጣች። ይጅነው እኔ የምለው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ መምጣት የምትሞክር የሆናችሁ መሃል ላይ ያረፋችሁ ሰዎች አላችሁ በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው ወንድም ኢትዮጵያዊ በራሱ ማለት ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው ወንድ እንደ ወንድ ይሆናል ሴት እንደ ሴት ይሆናል ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል አንተን ወንድ ማለት ይከብደኛል ይቅርታ አድርግልኝ በነገራችን ላይ ዘመናዊ ሰው አይደለሁም በዚህ ሴንስ ባህላዊ ሰው ነኝ ምንም ማለት ሴትም አይደለም ወንድም አይደለም እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አርግሽ ምን ቤት ነሽ ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው ይሄ መብትህ አይደለም ኢንሰልት ያደርገናልኛል በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንድ እኮ ነው ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየው ውስጥን የሚያቅል ያውቃል አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ በጣም ነው የማፍረው አለማፈር ደግሞ ላይቭም ገብተህ ነበር ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ እንዴት ድፍረት ነው ያለ ግን ዘመድ የለህም ጭራሽ እንደው ታው የሚል ዘመድ የለም ገርል ፍሬንድ ኖሮ አቅም አታፍርብህ እሷ ስታይ የሆነ ቤተሰብ ወንድሞች የሉም የምር ወንድሞች የሉም አልተወለዳችሁም ወንድሞች እዛ ቤት ውስጥ ብቻ ነው እንትን ያልከው ከየት ነው የመጣው በቃ ፈሩ ወንድ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናምን የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ በየትኛው ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም ወንድ ልጅ የራሱ የሆነ ፕሮቴክተር ነው ወንድ ልጅ ፕሮቫይደር ነው ወንድ ልጅ የራሱ የሆነ ፊገር አለው የራሱ የሆነ መገለጫ ውበት አለው ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትን ሳፎኬት አድርገው አረፈሩ ተው ግድ የላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማረገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለው ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል የራስ ላይፍ ነው ብቻ አይሰራም የራስ ላይፍ የለም የራስ ላይፍ ከሌለ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ በቃ ምንድነህ አንተ እንዴ በስማ ምን አይነት ጊዜ ላይ እንደደረስን ግን ወንድ ልጅ ራሱን ይንከባከባል ግን ሲንከባከብ የሆነ ገደብ ሊኖረው ይገባል እኔ በሰመረ ባሪያው ሐሳብ ሙሉ ለሙሉ እስማማለሁ እናንተስ በእንደዚህ አይነት ጉዳዮች ምን አይነት ሐሳብ አስተያየት አላችሁ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር ቪዲዮቹን እንደወደዳችኋቸው አልጠራጠርም ቪዲዮን ላይክ በማድረግ እንዲሁ ለቻናሌ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሌን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ በቀጣይ ባሪፋሪ ቪዲዮስ እስከምንገናኝ ለነበረን ቆይታ አመሰግናለሁ መልካም ጊዜ ይመቻችሁ